ሰላም ጤና ይስጥልን እየተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል። ለዛሬ ዕለተ ሐሙስ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አበይት ነጥቦቹን ሰራዊቱ የፋኖ ቡድን ላይ እርምጃ በመውሰድ ከመንግስት መስሪያ ቤቶች እንዲሁም ከህዝብ የዘረፋቸውን ንብረቶችን አስመለሰ። በምዕራብ ጎጃም ዞንና አካባቢው የሚንቀሳቀሰው የጥፋት ኃይል ለእኩይ ተልዕኮ ሲጠቀምበት የነበረ የኮንክሪት አርማታ ምሽግ በመከላከያ ሰራዊት ቁጥጥር ስር ዋለ። የህወሓት ታጣቂዎች እንደ አዲስ ወደ ነፃ መሬት እየወረዱ መሆኑ ተሰማ። በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ ሲንቀሳቀሱ የነበሩ የአፋብሃ ታጣቂዎች 2 ብሬንና በርካታ የነፍስ ወከፍ ጥይትን ይዘው ገቡ። ግብጽ በአሰብና ጅቡቲ ወደቦችን ለመገንባት ስምምነት ላይ መድረሷ ተገለጸ። ከውጭ በናይጄሪያ ሰሜን ምስራቅ ቦርኖ ግዛት ውስጥ በሰዎች በተጨናነቀ መስጊድ ውስጥ በደረሰ ቦምብ ፍንዳታ ቢያንስ 5 ሰዎች መሞታቸውን ፖሊስ አስታወቀ። ቀደም ብለን ያደረስናቸውን አበይት ርዕሰ ነጥቦችን ጨምሮ ሌሎች ቀሪ መረጃዎችን ይዘንላችሁ ቀርበናል። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ አብሮነታችሁን ታጠናክሩ ዘንድ የአክብሮት ግብዣችንን እያቀረብን ከመሸጋገሪያ በኋላ ተመልሰን እንገናኛለን። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ 1 መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ 2 እና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። የሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቅርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍ። ሰራዊቱ የፋኖ ቡድን ላይ እርምጃ በመውሰድ ከመንግስት መስሪያ ቤቶችና ከህዝብ የዘረፋቸውን ንብረቶች ማስመለሱን ገለጸ። የሰሜን ምስራቅ እዝ ክፍለ ጦሮችና የኮማንዶ ክፍለ ጦር በሰሜን ወሎ ዞን ዋድላ ወረዳ፣ ላስታ ወረዳና በሰሜን ሸዋ ዞን ቀወት ወረዳ የፋኖ ቡድን ላይ እርምጃ በመውሰድ ከህዝቡ የዘረፋቸውን በርካታ ተሽከርካሪዎች ማስመለስ መቻሉን እንዲሁም በቡድኑ እጅ የነበረን መገናኛ ሬዲዮ፣ የተለያዩ አይነት መሳሪያና ተተኳሽ በቁጥጥር ስር መሆናቸውን የክፍለ ጦሩ አመራሮች ገልጸዋል። በምዕራብ ጎጃም ዞንና አካባቢው የሚንቀሳቀሰው የጥፋት ኃይል በእኩይ ተልዕኮ ሲጠቀምበት የነበረን የኮንክሪት አርማታ ምሽግ በመከላከያ ሰራዊት ቁጥጥር ስር ዋለ። በ302ኛ ኮር የ73ኛ ዞብል ክፍለ ጦር ምክትል አዛዥ ለኦፕሬሽናል ሌተናል ኮሎኔል ኢንጂነር ምስራቅ መንበር እንደገለጹት በምዕራብ ጎጃም ዞን ጃቢ ጠህናን ወረዳ አግቢ ወንጅላ ቀበሌ ላይ የጥፋት ኃይሉ ለጥፋት ዓላማ ሲጠቀምበት የነበረን የኮንክሪት አርማታ ምሽግ በቁጥጥር ስር በመዋል አካባቢውን ማጽዳት መቻሉን ገልጸዋል። አካባቢው በቁጥጥር ስር መዋሉ ሰከላና አጉትን ጨምሮ በጎጃምና አካባቢው የሚንቀሳቀሰውን የጥፋት ኃይል እንቅስቃሴ ለማምከን የሚያስችል ስትራቴጂካዊ ቦታ መሆኑ ተገልጿል። ምሽጉ በጎጃምና አካባቢ የሚንቀሳቀሰውን የጥፋት ኃይል የማይደፈር በሚል የሚመካበትና ለጥፋት ተልዕኮ ስምሪት ይሰጥበትና ቁስለኛን ሕክምና መስጫ ይጠቀምበት የነበረ 11 ክፍሎችን ያሉት ከመሬት በታች የተገነባ ቦታ መሆኑ ተገልጿል። የህወሓት ታጣቂዎች እንደ አዲስ ወደ ነፃ መሬት እየወረዱ መሆኑ ተሰማ። የትግራይ ህዝብ በረሃብ በበሽታና በጦርነት እየተሰቃየ እንዲሁም ከፍተኛ ዋጋ እየከፈለ ነው። ህወሓትም መከራ ውስጥ በሚገኘው ህዝብ ላይ ፖለቲካ ለመስራት እየታተረ ይገኛል። ከዚህም ጋር ተያይዞ እኛ የታገልነው ቤተሰቦቻችንን ከነህይወታቸው ወደ ቤታቸው ለመመለስ እንጂ በመጠለያ ውስጥ እንዲሞቱና እንዲያልቁ አይደለም በሚል ቁጣ የአርሚ 33 17 እንዲሁም 11 አባል የሆኑ 27 የምዕራብ ትግራይ ተወላጆች ከነሙሉ ትጥቃቸው ህወሓትን ከትግራይ ምድር ለማስወገድ ወደ ሐራ መሬት የወረደውን የትግራይ ሰላም ኃይልን በይፋ ተቀላቅለዋል። የትግራይ ህዝብ የጥቂት አልጠግባይ ፖለቲከኞች የቁማር መጫወቻ መሆኑ ይበቃል ሲሉም ተናግረዋል።
በአስረስና በዝናቡ መካከል ያለው ልዩነት ሰፍቶ ድርጅቱ ሊፈርስ መሆኑ ተሰማ። የጸቡ ምክንያትም ዝናቡ ለዳሞት አክቲቪስቶች ሐሜት እያቀበለ የምስራቅ ጎጃም አመራሮችን እያጠቃ ነው በሚል ላይም እያዘመተ ስሜን እያስጠፋ ነው በሚል እየተነሳ በመሆኑ ነው ተብሏል። በዚህ ጸብ ውስጥም ራሱ ዘመነ ካሴም የምዕራብ ጎጃም አክቲቪስቶች በምስራቆች ላይ ተከታታይ ዘመቻ እንዲካሄዱና በተለይም አስረስን ከህዝቡ እንዲነጥሉ ተልዕኮ ሲሰጥ የሚሰማበት የድምጽ ቅጂ ከነ አስረስ ማሬ ጥላሁንና ማረሻት እጅ በመግባቱ ልዩነታቸው ግልጽ ሆኖ ለፍች ተቀርቧል ሲሉ የውስጥ ምንጮች ገልጸዋል። በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ ሲንቀሳቀሱ የነበሩ የአፋብኃ ታጣቂዎች 2 ብሬንና በርካታ የነፍስ ወከፍ ትጥቅን ይዘው የሰላም ጥሪውን ተቀላቀሉ። የአፋብኃ ሰሜን አማራ ቀጠና በላይ እዝ አመራርና አባላት የሆኑት ታጣቂዎች ትግሉ ተሽጧል፣ ጦርነት በቃን በማለት በዛሬው ዕለት ጎንደር ዙሪያ ወረዳ ማክሰኝት ከተማ ለሚገኘው ጥምር ጦር እጃቸውን ሰጥተዋል። እጅ ከሰጡ የእዙ አመራሮች መካከልም የሰሜን አማራ ቀጠና በላይ ዘለቀ እዝ ሻለቃ መሪዎች የሆኑት ሻለቃ ፈለቀ ሻምበልና ሻለቃ ጎንበል ሳህሌ ይገኙበታል ተብሏል። በጫካ ከነበረው ጽንፈኛ ቡድን ጋር የመንግስትን ሚስጥር እያወጣ አብሮ ሲሰራ የነበረ አንድ የአማራ ክልል አመራር እኛ የመንግስትን የሰላም ጥሪ ተቀብለን ስንመለስ ያጋልጡኛል ብሎ ስለሚፈራ ደስተኛ ያልሆነ አለ በማለት የሰላም ጥሪውን እየተቀበሉ ኃይሎች ተናግረዋል። ግብጽ በአሰብና ጅቡቲ ወደቦችን ለመገንባት ስምምነት ላይ መድረሷ ተገለጸ። ዝርዝር ዘገባለን እንደሚከተለው ይቀርባል። በዛሬው ዕለት በተለያየ ሚዲያ ግብጽ ከኤርትራ አሰብ ወደብን ከጅቡቲ ደግሞ ዶላሬ ወደብን ለማልማት መስማማቷ እየተዘገበ ይገኛል። አንዳንድ የሀገር ውስጥ ሚዲያዎች ደግሞ ናሽናል ጋዜጣ ይዞት የወጣውን ረጅም ጽሑፍ መሰረት በማድረግ ኢሳያስ አፈወርቂ አሰብን ለግብጽ ሰጠ በሚል ርዕስ ዜናውን አጋነው ለማሰማት እየሞከሩ ይገኛሉ። ነገር ግን የግብጽ እውነተኛ ባህሪ ስንመለከት የተለያዩ ፕሮፓጋንዳዎችን በመስራት በኢትዮጵያ መንግስት ላይ የበላይነትን እንደወሰደች ለማሳየት ብዙ ጥረት የምታደርግ ሀገር እንደሆነች መዘንጋት የለበትም። ካይሮ ላለፉት 14 ዓመታት በውሸት ፕሮፓጋንዳ ኢትዮጵያን በተለያዩ የዓለም አቀፍ ድርጅቶች ውስጥ በክስ ስታቆም የቆየች ስትሆን ላለፉት ሺህ ዓመታት ደግሞ በሰራችው ፕሮፓጋንዳ መላው ዓለም ግብጽ የናይል ስጦታ እንደሆነች እንዲረዱ ማድረግ ችላለች። ግብጽ ትርክት መፍጠርንና ሴራን መጎንጎንን የለመደችና የኖረችበት ታሪኳ ሲሆን በተለያየ ጊዜ የተለያዩ ለእውነት የቀረቡ የሚመስሉ የሐሰት ፕሮፓጋንዳ በመንዛት መላው ዓለምን ከጎኗ ማድረግ ችላበት ኖራለች። ግብጽ እንደዛሬው ከመሆኗ በፊት ሳውዲ፣ ኳታርንና የተባበሩት አረብ ኤምሬቶች ባሉበት የአረብ ሊግ ውስጥ ከፍተኛ ተጽዕኖ ነበራት። ይህንንም ድርጅት በማቋቋም ግንባር ቀደም ሀገር ስትሆን ይህንን ኃይል ተጠቅማ ብዙ ሴራዎችንና ትርክትን በመንዛት የሻዕቢያ ኃይልን በመርዳት ኤርትራ ከኢትዮጵያ እንድትገነጠል ማድረግ ችላለች። የኢትዮጵያ መጠንከርና ሀያል እየሆኑ መምጣት ምቾት ያልሰጣት ግብጽ በህዳሴው ግድብ ምክንያት ኢትዮጵያን ለማንበርከክ ብዙ ጥረት እያደረገች ትገኛለች። ከነዚያም መካከል ታጣቂዎችን በማደራጀት የኢትዮጵያ መንግስትን ማጥቃት አንደኛው ሲሆን በዚህም ፋኖ፣ ህዋትና ሸኔ እንዲሁም ሌሎች አማጽያንን የምትረዳ ሲሆን ከዚህ እርዳታዋ ባሻገር ግብጽ በኢትዮጵያ ላይ ዓለም አቀፍ የውሸት ትርክቶችን መንዛት ሲሆን ከነዚህ ትርክቶች መካከል አንዱ የሆነው ደግሞ በአዊሶም በኩል በሶማሊያ ወታደሮችን አሰፍራለሁ፣ ሶማሊያን ከአልሻባብ እታገላለሁ የሚል አጀንዳ ሲሆን ግብጽ በሶማሊያ ለመስፈር የፈለገችው የእውነት ሶማሊያን ለመርዳት ሳይሆን ኢትዮጵያን ለማስፈራራት የተፈጠረ ትርክት ነበር። የሚገርመው ግን ግብጽ አወራች እንጂ በሶማሊያ ወታደሮቿን ስታስገባ እስካሁን ድረስ አልታየም። ሌላ የግብጽ ፉከራ ከጅቡቲ ወደብ መውሰዷን የሚዘግብ ዜና ከሳምንታት በፊት የተሰማ ቢሆንም እስካሁን ለዚያ አንድም ተግባራዊ እንቅስቃሴ እያደረገች አትገኝም። የዚያ ድራማ ቀጣይ የሆነው አሰብ ወደብን ከኤርትራ መውሰዷን የሚገልጽ ዜና እንዲሰማላት ማድረግ ነው። ያንንም ዛሬ በጠዋቱ አድርገዋል። ይህንን ዜና ከመሰማቱ ከቀናት በፊት ግን የግብፁ መሪ አብዱል ፈታህ አልሲሲ እኛ ከኢትዮጵያ ወንድሞቻችን ጋር ችግር የለብንም፣ የምንፈልገው በአባይ ወንዝ ላይ አሳሪ ውል እንዲፈረምልን ነው ሲል መናገራቸው ይታወሳል። ይህንን ንግግር ከተናገሩ ከቀናት በኋላ ግብጽ የአሰብ ወደብን ከኤርትራ ወስዳለች የሚለውን ዜና እንዲሰማ የፈለጉበት ምክንያት ኢትዮጵያን ለማስጨነቅና አሳሪ ውል እንድትፈርም ለማስገደድ እንደሆነ መገመት ይቻላል። ምክንያቱም ኢሳያስ አፈወርቂ ወደ ካይሮ ያመሩት ከወራት በፊት ሲሆን ይሄ ስምምነት ከተፈረመም ሊፈረም የሚችለው ወዲ አፎም ለ5 ቀን በካይሮ በከተሙበት ወቅት ነበር። ታዲያ ለምን በዚህን ሰዓት ይህንን ንግግር
ዜና አድርጎ ማውጣት አስፈለገ ብለን ስንጠይቅ የግብጽ የሴራን አካሄድ በሚገባ እንረዳለን። ምክንያቱም የኢትዮጵያ ጎረቤት በሆኑት ሶማሊያ ወታደር አሰፍራለሁ፣ ከጅቡቲ ወደብ ወስጃለሁ፣ የቀረችኝ ኤርትራ ናት፣ ከሷም ወደብ ወስጃለሁ፣ ስለዚህ ኢትዮጵያ ምርጫ የላትም፣ ሳትወድ በግድ አስገዳጅ ውል ትፈርምልኛለች በሚል የጅል እሳቤ እንደሆነ መረዳት ያስፈልጋል። ግብጽ እንደዚህ አይነት እልፍ ዜናዎችን በማሰራጨት የኢትዮጵያ ሕዝብ በመንግስት ላይ ያለውን አመኔታ እንዲያጣ መስራቷን እንደምትቀጥል በማመን ከኢትዮጵያ መንግስት በኩል ካውንተር መግለጫዎችን በመስጠት አካባቢውን በቁራኛ መከታተል ይኖርበታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለፈረንጆቹ የገና በዓል የእንኳን አደረሳችሁ መልእክትን አስተላለፉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክትም በመላው ዓለም የገናን በዓል ለሚያከብሩ የኢትዮጵያ ቤተሰቦች በሙሉ መልካም በዓል እንዲሆንላቸው ተመኝተዋል። ታላቁ የኢትዮጵያ ህዳሴ ግድብ ለምስራቅ አፍሪካ ቀጠናዊ ትስስር ትልቅ የታሪክ ጥፋት እየፈጠረ ለኢትዮጵያውያን የጋራ አንድነት ማጠናከሪያ የሰጠ የታሪካዊ ድሎች ትልቅ ማሳያ መሆኑን የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አስታወቁ። ህዳሴ ለኢትዮጵያ ማንሰራራት በሚል መሪ ሀሳብ የኢትዮጵያ ፕሬስ ድርጅት ያዘጋጀው የስለ ኢትዮጵያ መድረክ በጉባ እየተካሄደ ይገኛል። ተጨማሪ አለ። የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሐሰን በመድረኩ መክፈቻ ላይ እንደተናገሩት ግድቡ የህብረ ብሔራዊ አንድነት ማጠናከሪያና የብልጽግና የቀሪነትን ማሳያ እንዲሁም የኢትዮጵያ የማንሰራራት ምልክት ነው ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ ከመሰረተ ድንጋይ አቀማመጥ ጀምሮ በርካታ የውስጥና የውጭ ፈተናዎችን ማለፉን የጠቀሱት ርዕሰ መስተዳድሩ በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነትና በህዝቡ የተቀናጀ ዲፕሎማሲያዊና የልማት ርብርብ ፕሮጀክቱ እውን መሆኑን ገልጸዋል። ግድቡ ኢትዮጵያውያን በራሳቸው አቅም ታላላቅ ስራዎችን መስራት እንደሚችሉ ለዓለም ያረጋግጡበት የመሻገር ተምሳሌት መሆኑንም አክለዋል። በሌላ በኩል በግድቡ አማካኝነት እየተፈጠረው የንጋት ሐይቅ ለክልሉ ተጨማሪ የቱሪስትና የኢንቨስትመንት እድሎችን ይዞ መምጣቱን ርዕሰ መስተዳድር አሻድሊ ጠቁመዋል። ክልሉ ዘርፈ ብዙ የተፈጥሮ ሀብት ያለው በመሆኑ ባለሀብቶች ኢንቨስት እንዲያደርጉም ጥሪ አቅርበዋል። የኢትዮጵያ ፕሬስ ድርጅት በዚህ ስፍራ እንዲህ አይነት ፕሮግራም ማዘጋጀቱም ሁለት ጠቀሜታዎች እንዳለ የጠቆሙት ርዕሰ መስተዳድሩ በአንድ በኩል ክልሉን ለማሳደግ ትልቅ አቅም አለው፣ በሌላ በኩል ደግሞ ስለ ህዳሴ ግድብ አዳዲስ ሀሳቦች እንዲመነጩ እድል ይፈጥራል ብለዋል። የኢትዮጵያ ፕሬስ ድርጅት ዋና ስራ አስፈጻሚ መሳፍንት ተፈራ በበኩላቸው ድርጅቱ ባለፉት 3 ዓመታት ከ22 በላይ ስለ ኢትዮጵያ መድረኮችን በማዘጋጀት በሀገራዊ ጉዳዮች ላይ ሰፊ የሀሳብ ልውውጥ እንዲደረግ ማድረጉን ገልጸዋል። በዛሬው ጉባ መድረክም በህዳሴ ግድብ ዙሪያ በርካታ ጥናታዊ ጽሁፎችና የውይይት ሀሳቦች እንደሚቀርቡ አስታውቋል። የጋምቤላ ክልል ግጭት ተባብሶ መቀጠሉ ተገለጸ። ዓለም አቀፉ የድንበር የለሽ ሐኪሞች ቡድን በጋምቤላ የተቀሰቀሰውን ግጭት በትላንትናው ዕለት ተባብሶ መቀጠሉን አስታውቋል። ዝርዝር ዘገባለን እንደሚከተል ይቀርባል። ቡድኑ ትላንት ረቡዕ ብቻ ከ100 በላይ በመሳሪያ የቆሰሉ ሰዎችን ተቀብሎ ማከሙን ባወጣው መግለጫ ገልጿል። ባለፈው ሳምንት ረቡዕ በግጭቱ ለቆሰሉ ታካሚዎች ኩሌ የስደተኞች መጠለያ ውስጥ የሕክምና እርዳታ መስጠት በጀመረ በ48 ሰዓታት ውስጥ ከባድ የመቁሰል አደጋ የደረሰባቸው 19 ሰዎችን ጨምሮ 50 ቁስለኞቹን ማከሙን የገለጸው ቡድኑ ባለፉት 7 ቀናት ከ150 በላይ ቁስለኞችን ተቀብያለሁ ብሏል። ግጭቱ ከጀመረ ወዲህ የበርካቶች ሕይወት መጥፋቱን የአካል ጉዳት መድረሱንና ግጭቱ በዚህ ከቀጠለ ወደ ሕክምና ጣቢያ የሚገቡ ቁስለኛ ታካሚዎች ቁጥር ሊጨምር እንደሚችል ቡድኑ ገልጿል። ቡድኑ በቁስለኞች ብዛት ሳቢያ የጋምቤላ ከተማ ሆስፒታል ሳምንት ሙሉ የተመላላሽ ሕክምና አገልግሎት ማቆሙንና ሌሎች የሕክምና አገልግሎቶችንም መስተጓጎላቸውን ጠቅሷል። የሲቪሎች ደህንነት በጥልቅ እንዳሳሰበው ቡድኑ የገለጸ ሲሆን የታካሚዎች የጤና ባለሙያዎችና የሕክምና ተቋማት ከጥቃት እንዲጠበቁም ጥሪ አድርጓል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለሐሙስ ወደ እናንተ እየደረሰ የሚገኘው የቀን መረጃዎቻችን እንደቀጠሉ ናቸው። ከባህር ማዶ ያዝናቸው አለፍን። በቅርብ ርቀት ከቤተ መንግስት አጠገብ ያለችው በሂልተን ኢንተርሌክዠሪ ኢሊሌና ራዲሰን ብሉ እንዲሁም በሌሎች ሆቴሎች የተሞሸረችው የተመድ ዋና መስሪያ ቤትና ዓለም አቀፍ ተቋማት ያሉበት ለመኖሪያ ቢሉ ደህንነቱ የተጠበቀ ለኢንቨስትመንት ከ2500 እስከ $3500 የሚያከራዩበት ሁሉም ለመኖሪያ የሚጓጓበት አዲሲቷ ካሳንቺስ ላይ ኮምፓስ ፕሮፐርቲስ ከስቱዲዮ እስከ ባለ 3 መኝታ አፓርትመንትና የንግድ ሱቆችን በካሬ 81,000 ብር ከታላቅ ቅናሽ ጋር ይዞላችሁ ቀርበዋል። ልብ ይበሉ፣ የሚገዙት ቤት ካሳንቺስ መሆኑን አይርሱ። ለበለጠ መረጃ ታች ባለው ስልክ ይደውሉ።
በናይጄሪያ ሰሜን ምስራቅ ቦርኖ ግዛት ውስጥ በሰዎች በተጨናነቀ መስጊድ ውስጥ በደረሰ የቦምብ ፍንዳታ ቢያንስ 5 ሰዎች መሞታቸውን ፖሊስ አስታወቀ። የፖሊስ ቃል አቀባይ የሆኑት ናሁም ዳሶ ለአካባቢው መገናኛ ብዙሃን በዋና ከተማዋ ማዱጉሪ በሚገኘው የጋምቦሩ ገበያ በሚገኝ መስጊድ ውስጥ ምሽት ጸሎት ላይ በነበሩ ሰዎች ላይ በደረሰ ፍንዳታ 35 ሰዎች መቁሰላቸውን ተናግረዋል። በማህበራዊ ሚዲያ ላይ በስፋት የሚዘዋወሩና ያልተረጋገጡ ቪዲዮዎች ፍንዳታው ከተከሰተ በኋላ ሰዎች በገበያ ቦታ ላይ በአቧራ ተከበው እንደነበር ያሳያሉ። ጥቃቱን የፈጸመው ቡድን ማን እንደሆነ እስካሁን የታወቀ ነገር የለም። ነገር ግን ታጣቂዎች ቀደም ሲል በአካባቢው በሚገኙ መስጊዶችና በተጨናነቁ ቦታዎች ላይ የአጥፍቶ ጠፊ እንዲሁም በቤት ውስጥ በሚሰሩ ፈንጂዎች ጥቃት ሲፈጸሙ ነበር። ፖሊስ የመጀመሪያ ደረጃ የምርመራ ሪፖርቶች የተፈጸመው ጥቃት በአጥፍቶ ጠፊ የተፈጸመ ሊሆን እንደሚችልም ተናግሯል። ፖሊስ በጥቃቱ ዙሪያ ተጨማሪ ምርመራ እያደረገ መሆኑን የቦርኖ ግዛት ፖሊስ ቃል አቀባይ ገልጸዋል። ዳሶ ጥቃት የተፈጸመበት አካባቢ ተጨማሪ ጥቃቶች ሊደርሱ የሚችሉ ተቀጣጣይ ነገሮች አለመኖራቸውን ምርመራ እያደረገ መሆኑንም ተናግሯል። በናይጄሪያ ሰሜናዊ ክልል በቦኮ ሐራም እንዲሁም ከቡድኑ ተለይቶ በወጣው ኢስላሚክ ስቴት ዌስት አፍሪካ ፕሮቪንስ ታጣቂ ተደጋጋሚ ጥቃቶች ይፈጸማሉ። በመጨረሻም አብዛኞቹ ሩሲያውያን የዩክሬን ጦርነት በ2026 ያበቃል ብለው እንደሚጠብቁ አንድ ጥናት አረጋገጠ። ዝርዝር አለን፣ ተመልክተን እንመለስ። አብዛኞቹ ሩሲያውያን በዩክሬን ያለውን ጦርነት በ2026 ያበቃል ብለው እንደሚጠብቁ የመንግስት የምርምር ማዕከል ያስታወቀ ሲሆን የሩሲያ ኃይሎች በጦር ሜዳ ላይ የሚያደርጉት ግስጋሴ ቢቀጥልም በኪየቭና በሞስኮ መካከል የተኩስ አቁም ስምምነት ላይ ለመድረስ ጥረቱ ተጠናክሮ ቀጥሏል። ከሩሲያ ሕዝብ የተሰበሰበው አስተያየት እንዳመለከተው በመጪው ዓመት ሩሲያውያን ጦርነቱ እንደሚያበቃ ብሩህ ተስፋ እንዳላቸው ተመላክቷል። ጥናቱን የሰራው ቪትሶም የተሰኘው ማዕከል ምክትል ኃላፊ ሚካኤል ማመኖቭ በዓመቱ መጨረሻ ላይ ሆነው እንደተናገሩት በጥናቱ ከተካሄደባቸው 1600 ሰዎች መካከል 70 በመቶ ለሩሲያውያን 2026 የተሳካ ዓመት እንደሆነ አድርገው ይመለከታሉ ብለዋል። ለብሩህ ተስፋ ዋናው ምክንያት በፕሬዝዳንት ፑቲን ከተገለጹት ብሔራዊ ጥቅሞች ጋር በተገናኘ ልዩ ወታደራዊ ዘመቻዎችን ማጠናቀቅ እንዲሁም እየተገለጹትን ዓላማዎች ማሳካት ይቻላል የሚል ተስፋን አድርገዋል። ማሞኖቭ እንዳሉት የሩሲያ ጦር በዩክሬን እያካሄደ ያለውን ጥቃት ዋሽንግተን የዩክሬንን ጦርነት ለመደገፍ ፈቃደኛ አለመሆኗንና የአውሮፓ ህብረት በዩክሬን ውስጥ የዩናይትድ ስቴትስ ሚናን ሙሉ በሙሉ ለመተካት አለመቻሉ በገንዘብና በወታደራዊ ድጋፍ እጥረት ጦርነቱን ለማቆም የመጨረሻው ስምምነት ከሚጠብቀው ቁልፍ ምክንያቶች በስተጀርባ ይገኛል ሲሉ ጠቁመዋል። በግጭቱ ማጠቃለያ ላይ የሩሲያ ወታደራዊ ዘማቾችን ወደ ህብረተሰቡ መመለስ እንዲሁም በሩሲያ ቁጥጥር ስር ያሉ የዩክሬን ክልሎችንና የሩሲያ የድንበር አካባቢዎችን እንደገና መገንባት ዋና ዋና ጉዳዮች ይሆናሉ ሲሉ ማሞኖቭ አክለዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለሐሙስ ወደ እናንተ እንዲደርሱ ያጠናቀርናቸው የቀን መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ አብሮነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ሰናይ ቀን ተመኘን።